ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬም ደግሞ ለየት ባለ ምርጥ በሆነ ጤናማ በሆነ የዳቦ አሰራር ብቅ ብዬላችኋለሁ። ከቆይታ በኋላ እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ለየት ያለ ጤናማ ዳቦን ለመስራት ለማዘጋጀት የሚያስፈልገን ግብአት እንደዚህ አንድ ኩባያ ወተት እንጠቀማለን። ከዛ በኋላ እዚህ ጋር 2 የሾርባ ማንኪያ ስኳር እናደርጋለን። ከዛ ስኳሩን 2 የሾርባ ማንኪያ ካደረግን በኋላ ስኳሩን በደንብ እናሟሟዋለን፣ እናዋህደዋለን። ከዛ እዚህ ጋር 1 የሻይ ማንኪያ 1 የቴብል ስፑን እርሾ እንጨምራለን፣ ደረቅ እርሾ። እዚህ ጋር ደግሞ 2 እንቁላል እንጨምራለን፣ እርሾን ከተጠቀምን በኋላ ማለት ነው። ከዛ አንድ ላይ ብጥብጥ እናደርገውና ዝም ብለን ለትንሽ ደቂቃ እናሳርፈዋለን፣ እንተዋለን አንድ ላይ ሁሉንም ማለት ነው። ከዛ እዚህ ጋር ቫኒላ አልቆብኝ ነበርና የነበረውን ቫኒላ በጠቅላላ ጨመርኩበት። ቫኒላው የእንቁላል ቃናውን ወይ እንቁላል ጠረን ሽታውን በብዙ መልኩ ያጠፋልናል። 2 ኩባያ የበቆሎ ዱቄት እንደዚሁም 1 ኩባያ የአልመንድ ዱቄት እንጨምራለን። እንደዚሁም ደግሞ 2 ኩባያ የጤፍ ዱቄት። ከዛ ደግሞ እዚህ ጋር ደግሞ እንደምትመለከቱት 1 ኩባያ ነጩን ዱቄት ተጠቅመናል ማለት ነው። ከዛ እዚህ ጋር ዘይት 1/3ኛ እንደዚሁም ደግሞ ጨው ግማሽ የሻይ ማንኪያ እንጨምራለን። ከዛ እዚህ ጋር የምትመለከቱት የዳቦ ቅመም ነው። እዚህ ጋር ደግሞ 1 ሻይ ማንኪያ ጨው ተጨምሮናል ማለት ነው። እንግዲህ ይሄ የምትመለከቱት 2 ኩባያ የበቆሎ 2 ኩባያ የጤፍ ዱቄት 1 ኩባያ ደግሞ የአልመንድ ዱቄት እንግዲህ 5 ኩባያ ወይ ደግሞ 5 ካፑ ቢያንስ ግሉተን ፍሪ የሆነ ዱቄት ነው ማለት ነው። ከዛ በኋላ 1 ደግሞ ካፕ ወይ ደግሞ 1 ኩባያ የነጩን ዱቄት ተጠቀምንበት። ምክንያቱም ይሄ ግሉተን ፍሪ የሆነ ዳቦ ለማዘጋጀት ባዶውን ካደረግነው በጣም ጥሩ ያልሆነ ዳቦ ነው የሚሆንብን። ግን ስለዚህ እንደዚህ ትንሽ የሚያያይዘው በጣም በቃ ከ1/3ኛ ከ1/4ኛ በታች የሆነውን እንጨምርበታለን ማለት ነው። እዚህ ጋር ከዛ መልሰን 1 ኩባያ ወተት የተጠቀምነው አንድ ላይ ሁሉንም እየጨመርን በደንብ እያደረግን እናቦካለን ማለት ነው። ግሉተን ፍሪ ዱቄታችንን ማለት ነው። ጤናማ የሆነ የግሉተን ፍሪ ዳቦ ማለት ነው። እንግዲህ አሁን ውጭ ዓለም ላይ በጣም ግሉተን ፍሪ ዳቦ በጣም ተወዳጅና ተፈላጊነት ያለው የዳቦ አይነት ማለት ነው። ግሉተን ፍሪ ዳቦዎችን ስናዘጋጅ ብዙ ጊዜ ብቻውን ብድጌ ማለት ግሉተን ስለሌለው ምንም ነገር ስለሌለው የመነሳት ባህሪ የለውም። ስለዚህ ትንሽዬ ግሉተን እንዲያገኝልን ጥቂት የሆነ ዱቄት እንጨምርበታለን ማለት ነው። ከዛ እንደምታዩት ዝም ብለን ለወስ አድርገን ነው የምናቦካው። ግሉተን የለውም እንደምትመለከቱት በቃ ምንም ነገር የለውም። የመሳሳብ ነገር የለውም ማለት ነው። ጥቂት ዘይት ጨምረን ወደ ላይ ብድግ በሚልበት ሰዓት እንዳያያዝ ሳህኑ ላይ ዘይት እንደዚህ መልክ ካደረግን በኋላ አስተካክለን እንደዚህ ሳህናችን ላይ ቁጭ እናደርጓለን ማለት ነው። የእውነት ዳቦ እንደዚህ አነስ ያለ ዳቦ ስንጋግር በእጃችን ማሸት ብዙም ላያስፈልገን ይችላል ማለት ነው። እንደምታዩት እኔ በዚህ በስፓቹላ ነው እንዳለ ያቦካሁት ሊጡን ማለት ነው። ከዛ ክድን እናደርገውና ላስቲክ ሽፍን አድርገን ለትንሽ ደቂቃ ለ1 ሰዓት የሚሆን ከ1 ሰዓት እስከ 1 ተኩል የሚሆን ሊጣችንን እናሳርፈዋለን ማለት ነው። ሊጣችንን ይዘን ሽፍንፍን አድርገን ካሳረፍን በኋላ ትንሽ ደቂቃ ከዛ ከ1 ሰዓት እስከ 1 ተኩል የሚሆን ከዛ ከ1 ሰዓት ተኩል በኋላ እንደምታዩት በዚህ መልክ በጣም ወደ ላይ ብድግ ብሏል ማለት ነው። ከዛ መጋገሪያውን እንደምታዩት ቅቤ ወይም ደግሞ ዘይት የምንፈልገውን ነገር እንዳይጣበቅብን እሱንም እንቀባዋለን። ከዛ ትንሽ ዱቄት ተጠቅሜያለሁኝ። ዱቄቱን አድርገናል። ከዛ እዚህ ጋር ትንሽዬ ዱቄት ነስነስ እያደረግን ሊጡን አንድ ላይ በደንብ እያደረግን እናዋህዷለን። እንግዲህ ዱቄቱን ነስነስ ስናደርገው አንድ ላይ እንድናቦካው ሊጡን ስለላላ ምናምን አይደለም። ቆንጆ የሆነ ፍትፍት ያለ ፍርፍር ያለ ምርጥ የሆነ የተቆራጭ ዳቦ ነው ማለት ነው የምንጋግረው። ከዛ በኋላ እንደምታዩት ዱቄቱን ዝም ብለን ለወስ አደረግን እንጂ አንድ ላይ እንዲብላላ ወይም አንድ ላይ እንዲቦካ አናደርገውም ማለት ነው። ከዛ በምታዩት መልክ ሊጣችን አዘጋጅተናል። ወደ መጋገሪያችን ፓትራ ላይ እንጨምራለን ማለት ከጨመርን በኋላ እንደዚህ በምታዩት መልክ እናስተካክለዋለን። መልሰንም እንደገና በጣም ጥቂት ዱቄት ጠብ እናደርግበታለን። እላው ላይ ንስንስ እናደርጋለን ከላይ ማለት ነው። ከዛ ላይ እንደዚህ ንስንስ ካደረግን በኋላ በእንደዚህ በምታዩት መልክ እኩል በኩል እንዲሆን ሊጡ አንድ ቦታ ብዙ አንድ ቦታ ትንሽ እንዳይሆን
አስተካክለን በእንደዚህ መልክ አዘጋጀን በኋላ መልሰን ሊጣችንን እናሳርፈዋለን። ላስቲክ ሸፍነን ሙቀት እንዲሰማው አድርገን ከዛ እንደምታዩት ከ30 ደቂቃ በኋላ በእንደዚህ መልክ ብድግ ብሏል። ከዛ ላዩ ላይ መልሰን ዱቄት እንደዚህ ነስነስ እናደርግበትና አሁን ምን እናደርጋለን? በ350 የሙቀት መጠን ለ1 ሰዓት ከ45 እስከ 1 ሰዓት የሚሆን እናበስሏለን ማለት ነው። እንግዲህ በስሎ ከወጣ በኋላ ይሄንን ይመስላል። ትንሽ ቀዝቀዝ ብሏል። አሁን ይዘን ወደ ማቅረቢያችን ላይ እንገላብጠዋለን። እንደምታዩት ምርጥ የሆነ ግሉተን ፍሪ የሆነ የዳቦ አሰራር ማለት ነው። ይሄ የዳቦ አሰራር እንግዲህ የእውነት በጣም ጤናማ የሆነ እንዳልኳችሁ ቅድም በጣም ተወዳጅ በጣም ተፈላጊ የሆነ የዳቦ አይነት ነው ማለት ነው። እንግዲህ ነጩ ዳቦ ብዙ ጊዜ ሰውነታችን ላይ በመጨመር ኪሎአችንን ሞር እንዲጨምር የሚያደርግብን እንደዚህም ደግሞ በግሉተን በጣም እንትን ስለሆነ ሪች ስለሆነ ብዙ ጊዜ እንደዚህ ያለው ዳቦ ሰውነታችንን ክብደታችንን ይጨምርብናል በሚል ስጋት እንዲሁም ደግሞ በተለይ ደግሞ ግሉተን ፍሪ ለማይመገቡ ሰዎች በእንደዚህ መልክ ይህንን ዳቦ አያችሁት ውስጡን አዘጋጅታችሁ ሰርታችሁ መጠቀም ትችላላችሁ። ከግሉተን ፍሪ የስላይስ ዳቦ አሰራሪ ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ። የእውነት ምርጥ ነው፣ ትወዱታላችሁ። ጤናማ የሆነ ከግሉተን ፍሪ ዳቦ አሰራር በድጋሚ ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮመንት መስጫ ላይ ጻፉልኝ። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ያደረጋችሁ ለምትደግፉኝ ሁሉ ከልቤ እያመሰገንኩ እግዚአብሔር ቢፈቅድ ብንኖር ከሌላ በአዲስ ስራ እስክንገናኝ